ፖሊስ ንፍራን ካላደርግም ገባሽ አይደለ? ሲቀጥል ደግሞ ምን አይነት ድፍረት ነው እንደዛ? የትም አትሄጂም፣ አትወጪም፣ የትም ሄድ የለም፣ የትም ሄድ የለም። ሌባ ቢመጣ ቤዛ፣ እዚህ ቤት ውስጥ ሌባ ቢመጣ ማለት ነው የኔ ወርቅ ብቻ አይደለም ስንት የሚወሰድ ነገር ሰላም 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 ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ሁላችሁም በያላችሁበት መልካም በዓል ይሆንላችሁ። ያው በበዓል ማግስትም ቢሆንም ያው ትላንትና አሪፍ ጊዜ አሳልፈናል። ደስ የሚል በእውነቱ ቤቴ በእንደዚህ አይነት ስታይል ቀይር አድርገውት እኔን ሰርፕራይዝ ያደርጉኝ በቃ በጣም ነበር ደስ ያለኝ። በጣም ተዝረክርኮ ነበረ፣ በጣም ተቀያይሮ ነበረ እና ማለት በዛኛው ሳይድ በነበረበት ሶፋው እና በዚህኛው ሳይድ ሲሆን ግራ ያጋባ ነበር። የሰው ቤት የገባ ያህል ነበር የተሰማኝ እና ትናንትና በተቻለ መጠን ፕሮግራሙ ሳይበጠበጥ በሰላማዊ ሁኔታ ለማክበር ሞክሬ ነበረ። ነገር ግን ከዛ ስመጣ መኪና ውስጥ ነበር እየጠበቀችኝ የነበረው ውጪ። እነሱን ይዛቸውና ምናምን ብላኝ ነበረና እኔም ፕሮግራሙ ላለማበላሸት ምንም የተናገርኩት ነገር አልነበረም። እስቲ ሰላም ነገር ይሁን ብዬ አስቤ ነበር እንደዛ ያደረግኩት። ምክንያቱም ይዣቸው ከወጣው ማይሆን ነገር ነው ስለተፈጠረ የሰማሁት ነገር በእርግጥ እኔ እንጃ ሊያሳምነኝም አልቻለም። የሚያጠራጥር ነገር ነው ማለት እስከ ዛሬ ስኖር አንድም ነገር ጠፍቶኝ አያውቅም፣ አንድም እቃ ጠፍቶኝ አያውቅም። ነገር ግን ያለችኝ ነገር በቃ ባንዴ ድንግጥ ነው ያልኩት። ማለት እንዴት ሊሆን ይችላል ብላችሁ በቤታችሁ እንደዚህ አይነት ነገር ሲደረግ እንዴት ሊሆን ይችላል፣ ማንን ሊያደርገው ይችላል የሚል ነገር ስትጠራጠሩ በጣም ትደነግጣላችሁና ሄኖክም ጠጋ ብዬ ጠይቄው ነበረ። ምንም ያየሁት ነገር የለም፣ ምንም የሰማሁት ነገር የለም ብሎ በቃ ምሎልኝ ተገዝቶልኝ ነው እንትን ያለኝ። አሁን በቃ እሷ ራሱ ስታስጨነቀኝ ለምን እንደዚህ ይደረጋል? ቤት ውስጥ ከሆነ የትም አይሄድም፣ ያንቺን እቃ ደግሞ ማንም ይነካ የለም ብዬ ነገርኳት። ነገር ግን መጠየቅ እፈልጋለሁ ምናምን ብላ ነው ትላንትና ጓ ብላ መታ ነበረ። እኔ ግን ውጭ ያስቀረዋት ሚስቴም ሌላ ነገር አስቀይሰን ነበረ ያለቀው ፕሮግራሙ እና ዛሬ በቃ ግዴታ መጠየቅ አለብህ ስላለች ያው በእናንተ ፊት ልጠይቃት። እንደውም እሷም ባለችበት ይኸውም አሁን ክላሷ ናት። ባለቤቴ ውዳ ባለቤቴ ያው ታውቃላችሁ የወንደላጤ ኑሮ እንጀራ ከውጭ ገዝታችሁን ይዛችሁ የምትመጡትና እንጀራ ልትገዛ ወታለች። ትንሽ ራቅ ይላል ሱቅ አካባቢውና በዚህ ታይም ነው እኔ ለእናንተ ወደዚህ የመጣሁላችሁ። እሷ ተምጣና ደግሞ ሁሉም ነገር በግልጽ ትነግራችኋለች ብዬ አስባለሁ። እስቲ ተምጣና ለእኔ እንደነገረች ለእናንተም ተነገራችሁ። ብቻ ያስደነግጣል። በቤቴ እንደዚህ አይነት ነገር እንዲፈጠርም አልፈልግም፣ እንዲሆንም አልፈልግም። ማንም ከማንም ደግሞ ሳይጋጭ ያው እሷም እዚህ ድረስ የመጣችው አንደኛ እዚህ ስትመጣ እኔ ከሚስቴ ጋር አንድ ላይ ሰላም ሆነው በቃ የተለያዩ ቦታዎች ቱር ወስዳት አለው፣ ማዝናኛ ቦታ ወስዳት አለው ምናምን ብዬ አስቤ ነበርና ግን አልሆነ ነው። እስቲ ቁጭ በይ። ምንድን ነው ከክላስ አለመውጣት ቻሌንጅ ጀምረሽም እንዴ? ተናድጃለሁ ታውቃለህ ማርክ። በእርግጥ ያናድዳል። ስሜት ላይ አይደለሁም፣ በጣም ተናድጃለሁ። አንዳንዴ ከሰው ጋር ስትኖሪ እንደዚህ አይነት ነገር ደግሞ ያጋጥምሻል። ማለት አንዳንዴ ባልጠበቅሽው መንገድም እኮ የሆነ ነገር ይፈጠራል እና እኔን ስለታገሽኝ በዚሁ አጋጣሚ የሆነ ነገር ከመፈጠሩ በፊት እኔን ስላማከርሽኝ በጣም ደስ ብሎኛል። በራስሽ ምንም አይነት ውሳኔ ሳትወስኝ መጀመሪያ እኔን ስለጠየቅሽኝ ማለት ነው። ግን የተፈጠረው ነገር መቼ ነው? እንዴት ነው? ይህን ነገር ደግሞ ማወቅ እፈልጋለሁ። እንዴት ልታውቂ ቻለሽ? እርግጠኛ እንዴት ሆንሽ?
ይኸውልህ ማርክ፣ እኔ እዚህ ቤት ስመጣ አንተን ብዬ ነው አይደል የመጣሁት። አንተ ነህ ያለህኝ ሰው፣ አንድ የምተማመንበት ሰው ቢኖር አንተ ነህ። እና በቃ ይሄ ነገር በመፈጠሩ እኔ በጣም ነው ያዘንኩትኝ። እኔ በኤርፖርት እንትን ብሎ ተፈትሾ ምናምን ላይክ እዚህ ቤት እስኪገባ እኔ ሁሉም የነበረኝ እቃ የነበረኝ ንብረት ነበረ። ነገር ያለኝ ብዙ ንብረት ነው ይዤ የመጣሁትኝ። ብዙ ወርቅ ይዣለሁ፣ ጌጣጌጦች ምናምን ይዣለሁኝ። አሁን ግን በማይበት ታይም ምንም ነገር የለም ማለት ብዙ ነገሮች ነው የጠፉት። እሺ ይሄን ነገር ደግሞ ማን ሊያደርግ ይችላል? ኮን አሁን እርግጠኛ በምን ሊሆንልሽ? እንዴት እርግጠኛ ነው? አሁን ደፍሮ እንኳን ለመጠየቅ የሆነ ሰው የሆነ ማስረጃ ነገር የሆነ ነገር ብታገኝ ደፍረሽ ለመጠየቅ እዚህ ቤት ውስጥ በቃ 3-4 ሰው ነን አይደል የምንገባው። ከኛ ውጭ የሚገባ ሌላ ሰው ሌላ ካል የለም። ማንም የለም። አዎ እርግጥ ነው፣ ልክ ነሽ እኮ ማን ሊወስድ ይችላል? ግን ሄኖክን እኮ ጠየቅኩት ማለት እንደዚህ አይነት ነገር በቪዲዮ መጠየቅ ስላልፈለኩኝ በአካል ሊያደርግ ይችላል ብዬ ሳይሆን ኖርማል ዝም ብለሽ መጠየቅ ይችላል። አንተ እኔ ከማውቃቸው ማለት በቃ ካስተዋወቀኝ ጓደኞች ውጪ ሌሎች ጓደኞች ይመጣሉ ቤት ውስጥ፣ ሌላ አካል ይመጣል ቤት ውስጥ። እኔ ስወጣ ገብቶ ያውቃል? ማንም ገብቶ ያውቃል። እና ዛሬ እንድጠይቅልሽ እርግጠኛ ሹር እንድትሆኝ ነው የምፈልገው። ሁሉንም ቤት ውስጥ ያሉት ሁለታቸውንም እጠይቃቸዋለሁ። አዎ እንድታወራቸው እፈልጋለሁ። እኔ ቁጭ ብለን እንድናወራ እፈልጋለሁ። ይሄ ቀልድ አይደለም። ስንት ገንዘብ እንዳወጣውበት እኔ ነኝ የማውቀው። ኢቭን ዶላር ራሱ ጠፍቶኛል። የመረሻ ነው። አዎ እኔ አንተን ላለማስጨነቅ ብዬ ነው ዝም ያልኩትኝ። ይገባኛል እኮ አውቃለሁ። ነገር ግን ፕሮግራሙን ላለማበላሸት እንደዚህ አይነት ነገር ደግሞ በደንብ ደብቅ ብዬ ነግሬሻለሁ። እንደዚህ ነገሮች በጣም በጥንቃቄ ሊቀመጡን። ኢትዮጵያን ያለሽ ልክ እንደ ውጭ አይደለም። በየቦታው ዝም ብለሽ አታስቀምጪ ብዬሽ ነበር እኮ። እሺ ይህንን ነገር እንዴት ልታውቂ ቻልሽ? እኔ እኮ ግራ ገብቶኝ ያለኝ በቃ አለ አይደል እቃዎችሽን ሁሉም በአንድ ቦታ ነው ያስቀምጥሻቸው። እንደዚህ ሊበረብር ደግሞ የሚችል እንዴት? አይ ነው በአንድ ቦታ እኮ ነው እቃዎችን ያስቀመጥኩትኝ። እና ይሄ ጌጣጌጥ ምናምን ያስቀመጥኩበት ባግ ለብቻ ነው ያለውኝ። ትናንት በቃ ልንወጣ ተቻኩለን ምናምን ነገር እዚህ ፋሚሊዎች አሉኝ ታውቃለህ፣ ግን አላውቃቸውም። ገና ልንፈልጋቸው አይደለም። በቃ ድንገት ራሱ ካገኘኋቸው ምናምን ብዬ ለእነሱ ራሱ በቃ ይዤ የመጣሁት ነበር ወርቁ። አዎ በቃ አሁን እናቴ ምናምን ባገኛት እኔ ስንት ጊዜ እዛ ሳስብበት የነበረ ነገር ነው። አሁን አንቺ ተረጋጊ። አሁን ካንቺ አሁን መፈልገው ምንም ልረጋጋ። እንዴት ተረጋጊ ትለኛለህ ማርክ? አውቃለሁ እኮ ሊያናድድ ይችላል ያስቀመጥሽው ነገር በጣም ቦታው ላይ ሳደርሽ። ይሄ ቀላል ነገር አይደለም። አይ ነው ይገባኛል። ነገር ግን አሁን በንዴት የሆነ ነገር ብናደርግ ምንም ልናተርፍ አንችልም። ግን በጸባይ የሆነ መጠየቅ ያለብን አካሎች ስላሉ ሁላችንም እዚህ ቤት ያለን ነው ማርክ። እኔ እዚህ ቤት ማምነው አንተን ብቻ ነው። ሁሉም እኮ እኔ አሁን ምናቸዋለሁ እኮ እኔ እኮ ስለማተማመንባቸው ነው አብሬያቸው የምኖረው አይደል? እሱ ማን ሊያደርግ ይችላል እንደዚህ እኮ? ያንን ነገር ለመጠየቅ ይኸውልሽ አንቺ ረጋ ማለት አለብሽ። እስካሁንም ተረጋግቼ ነው አይደለም? በጣም ትዕግስተኛ ሆኜ ፖላይት ሆኜ ነው አንተንም በስነ ስርዓት እያወራሁህ ነው። ላይክ እነ ቤዛንም ሄኒንም በቃ እስካሁን ምንም አላልኳቸውም፣ አልጠየኳቸውም። አንተን ነው ያወራሁህ። ይገባኛል። እሱ በቃ ስለታገስኩኝ ነው እኮ ዝም ያልኩት። አሁንም የለ በትዕግስት አሁን የሆነ ሰው እንደዚህ ወስዳል ስንለው የሆነ አለ አይደል አንዳንድ ሰው ላይ ያልሆነ ስም ልንለጥፍ እንችላለን። ምንሳሳታው ነገር አለ አይታወቅም። ያንን ነገር እንዳይሆን ነው የምፈልገው እኔ። ኦኬ አንደርስታንድ ተርቻለሁ። እዚጋ ተርቼ ካለው ግን እኔ ላይክ ቤዛኒ ከመጣሁ ጀምሮ ስታሳይኝ የነበረው ሪያክሽን ልክ አይደለም። እኔ አላምናትም። ላይክ ፍቅረኛ ልትሆን ትችላለች፣ አይ ነው ናት፣ የወደፊት ሚስትህ ናት፣ አይ ነው። ግን ይሄ እኮ የሆነ በቃ አለ አይደል አንቺ ከኔ ጋር የምትሆኚ መስሏት የሆነ ነገር አለ አይደል የሆነ የቅናት ስሜት ሊሆን ይችላል፣ የሆነ አይነት ስሜት ሊሆን ይችላል እንጂ እንደዚህ አይነት ነገር ደፍራ እንደማታደርግ አውቃለሁ። እንደሱ የሚባል ነገር የለም ነው። እሷ ናት እያልኩኝ እኮ አይደለም። እሺ አሁን እንዴት ብዬ ነው የምጠይቃቸው ነው? እኔ ግራው እኮ አንተ ልታምናቸው ትችላለህ፣ ግን እኔ አላምናቸው። እሺ ትምጣና መጠየቅ ያለብኝ ትምጣና በቃ
ላውራቸው ፈልጋለሁ። ሁሉንም አውራቸዋለሁ። በጣም መረጋጋት ሊኖርብሽ ይገባል። አንተ ቆይ ለእኔ አትጨነቅም? ለእኔ ስሜት አትጨነቅም? ስለምጨነቅ እኮ ነው እንዴ ስለምጨነቅ አይደል እንደዚህ ጠረቼ እያወራሁሽ ያለሁት። ሌላ ነገር እንዳይፈጠር ስለምፈልግ ሁለታችሁ ሰላም ሆናችሁ አንድ እንድትሆኑልኝ ነው የምፈልገው። አንቺ ለኔ ጓደኛዬ እንደሆንሽ እኔ ታውቃለህ፣ እኔ ከማንም ሰው ጋር ጸብ አልፈልግም፣ ሰላም ነው የምፈልገው። አውቃለሁ። ነው በቃ እሷ አንቺን አልተረዳችሽም ነው ያልገባት ነገር። አንቺን አልተረዳችሽም ነው። በቃ ስትረዳሽ ሁሉም ነገር ታውቃለች። በቃ አሁን አንቺ ተረጋጊልኝ እሺ። በቃ ይሁን አይደል እንደዚህ። አሁን ቅድም እንደሆንሽ እንድትሆኝብኝ አልፈልግም። በቃ አሁን በቃ ላይክ በጣም እንዲሁም በጣም ተረጋግቼ ነው ላይክ ክላሴም ቁጭ ብዬ በጣም እያሰብኩኝ ነበር ምናምን ነገር። እሺ ጠይቅልሻለሁ። ግን በቃ ይሆናል ትንሽ ብር ከሆነ ሳልጠይቃቸው እኔ ለመክፈል በቃ ችግር የለውም። ሳንጠይቃቸው እንደዚህ አድርጋችኋል ሳልል ለመክፈል እሞክራለሁ። ማለት ይሄ በአንተ አቅም የሚከፈል እኮ አይደለም፣ በጣም ብዙ ብር እኮ ነው። የምርሽን ነው? አዎ እኔ ምን በአንተ አቅም የሚከፈል ቢሆን እኔ ከራሴ እንትን አለንም እንዴ? እኔ እዚህ ፋሚሊዎቼን ካገኟቸው ብዬ ይዤ የመጣሁት ገንዘብ ነው። ኧረ እኔ እየፈራሁኝ ነው ማርያም። በጣም የሚያስፈራ ነገር ነው እየነገርሽኝ ያለሽው። ማለት እንደዚህ በእኔ አቅም የማይከፈል ደረጃ ደርሶ አንቺ ዝም ብለሽ እንደዚህ እንዴት ልትቀመጪ እንደቻልሽ አልገባኝም። ማለት ምን እየተፈጠረ ነው ያለው? ስልክ በጣም ትዕግስተኛ ሰው ነኝ። ሰውን በጣም እታገሳለሁ ምናምን የሆነ ነገሮችን በዝምታ ምናምን ነው የማልፈው። በጣም ከባድ ነው። በጣም ከባድ ለአንተ የሚነገርኩ ግዴታ መናገር ያለብኝ እና ሲምፕል ነገር ምናምን ቢሆን እኮ በቃ እኔ ማድረግ ዝም እላለሁ። ምንም እንትን አልልም። ማለት የምታረጊያቸውን ነገሮችን እንደዚህ ናህል እስክትደርሺ ድረስ እንደዚህ ዝም ማለትሽ ለምን? ቆይ ያልገባኝ ነገር ለምን እንዴ? ምንድን ነው እየተፈጠረ ያለው? አልገባኝም። እንዴ ለማን ብለሽ ነው የተወሰደብሽ ቀን ይሄን ያህል ገንዘብ ነው ብለሽ ለምን አልነገርሽኝም? ምንድነው? ቆይ ያልገባኝ ምንድነው? ነገሮች ረጋጉና እነግርካለሁ ብዬ ነው ያሰብኩትኝ። በቃ ከዛ ትናንትና ትናልኩኝ እኮ ለኔም እኮ ትናንትና ነው ነገርሽኝ። ግን ይሄን ነገር የተፈጠረው ቆይቷል አውቃለሁ። በቃ 2 ቀን ወይ ከትናንት ወዲያ ኢቭን ከትናንት ወዲያ ነው መሰለኝ ይሄን ነገር ይሆነብሽ አይደል? አዎ። እና ይሄን ያህል ቀን እንደዚህ ዝም የምትይው ማለት እርግጠኛ ሆነሽ ነው እንደተወሰደ እኛ እንደወሰድነው እርግጠኛ ሆነሽ ነው? አሰብኩኝ ምናምን ነገር እኔ በቃ ኤርፖርት ላይ ምናምን ሜቢ እዛ አካባቢ ፍተሻ ላይ ምናምን ከጠፋ ብዬ አሰብኩኝ። እዛ አይደለም የጠፋው፣ በስንት ሰዓት ነው ከዛ ተፈትሾ ምናምን የመጣው። ኦኬ አዎ። እዛማ እንዴት ሊጠፋብሽ ይችላል? እዛ አይጠፋም ታውቃለህ። እዚህ ቤት ውስጥ ነው ሊጠፋ የሚችለው። ቤት ውስጥ ደግሞ ያለነው 4ታችን። እኔ እኮ በቃ እናቴን ካገኘኋት ብዬ በቃ ካገኘኋት ለእናቴ ይሄን እሰጣታለሁ፣ ትመርቀኛለች። እኔ ልጅ እያለሁ ስንት ዋጋ ከፍላብኛለች ብዬ ለእናቴ ብዬን ይዤ የመጣሁት ለእህቶቼ። ሻይልሽ በቃ ሁሉም ነገር ይስተካከላል እኮ ይገኛል። በቃ እንዴ ገንዘብ ነው በቃ ምንም አንተ እየተረዳኸኝ አይደለም። ገንዘብ እኮ ነው ይገኛል። ዛሬ ቢጠፋ ነገ ገንዘብ ይገኛል። ዋናው ሰላም ነው፣ ዋናው ጤናሽ ነው። መጀመሪያ ቤተሰቦችሽ ነው። እንደዚህ ባንዴ ደግሞ ተስፋ እንድትቆርጪ ደግሞ አልፈልግም። አይኑ ይገኛል፣ ግን ኢዚስ ታይም እኔ ያንን ብር ማግኘት አልችልም። ማርክ ኢቭን በአንተ አቅም አንተም እኮ በቃ ብትሰጠኝ እኔ እንደዚህ አልሆንም። ታውቃለህ አይደለም? አንተን መጠየቅ እችል ነበረ። እሺ ተረጋጊ፣ በቃ ሁሉም ነገር ይስተካከላል። ማርክ በቃ እሺ ተረጋጊ፣ መረጋጋት አለብሽ እንዴ። ኧረ ፈጣሪ እባክሽ እንደዚህ አትሆኝ። እሺ እኔ እኮ በቃ ለእናቴ ስለሆነ ነው። እናቴ ሆናብኝ ነው ታውቃለህ። እኔ ስንት ነገር ካለው አይደለም። ሁሉም ነገር እኮ በጊዜው ይሆናል፣ ይስተካከላል። እነሱም ጋር ካሉ አውቀው ደግሞ ፕራንክም ሊያደርጉን ይችላሉ። እንደዚህ አይታወቅም። ማርክ አልገባህም፣ አንተ አልገባህም። በቃ እሺ ተረጋጊ። እግዚአብሔር ምረጋጋው። እሺ እንደዚህ በመሆኑ እኮ ምንም እኮ ተስፋ
ኧረ በእግዚአብሔር እንደዚህ አትሁኝ። እንደዚህ በመሆንሽ ቆይ የምንጨምረው ነገር አለ? የምናደርገው ነገር አለ እንዴ? በየቀኑ እንደዚህ እያልሽ ከሆነ እኮ ትናንትና በበዓል ምድር እንደዚህ ስታለቅሽ እኔ በጣም እየከፋኝ ነው ሰሞኑን። በቃ ላንተ አልነግርህም ብዬ በቃ ዝም ብዬ ነው ታውቃለህ። በቃ እሺ እንጠይቃቸዋለን። ፕራንክም እያደረገውን እየቀለዱብንም ከሆነ እንጠይቃቸዋለን። እሺ እጠይቃቸዋለሁ። እሺ አንቺ እንደዚህ አትሁኝ። ተረጋጊ። እሺ ተረጋጊ። በቃ እንደዚህ በመሆን እኮ እቃውን ራሱ አናገኘውም እንዴ? አንቺ በምታለቅሽበት እኮ ምን በጣም ነው የከፋኝ። እሺ በቃ እሺ ይገኛል። በቃ እኛ ጋር ከሆነ ችግር የለውም። ውጭ ብቻ እንዳይወድቅ ነው የምፈልገው። ላንተ ብዬ ነው ዝም ያልኩት። በፈጣሪ ኧረ እባክሽን በቃ እሺ እጠይቃቸዋለሁ። እንደዚህ በመሆንሽ እኮ ምንም የሚገኝ ነገር የለም። ምንም እናተርፈው ነገር የለም እኮ። ይሄኔም ደግሞ አውቀው እየሆነ ከሆነ አንቺ ነሽ እየተጎዳሽ ያለሽ። እንደዚህ አይነት ቀልድ አለ ማርክ? እንደዚህ አይነት ቀልድ አለ? እጠይቃቸዋለሁ። ሰው እንዴት ስልክ እሺ ልብስ አሁን ሽቶ ምናምን ቢሆን እኮ ኖርማል ነው፣ ግን ብዙ ወርቅ ነው ታውቃለህ። ብዙ ብር ነው የጠፋኝ። አይና አውቃለሁ። እሺ በእግዚአብሔር በእናትሽ ለምንሽ አታልቅሽ እንዴ? ሁሉ እያለቅሽ በቃ የኔ እኮ ቢሆን ችግር የለውም፣ ግን ለእናቴ አስቤ ስላመጣሁት ነው። እናቴን ባገኛት ብዬ አይኖሽ ምንም ነገር መፍትሄ የሚገኝለት ነገር የለም። አንቺ ስላለቀሽ እኮ ምንም እናደርገው ነገር ከዚህ በላይ መረጋጋት አልችልም። እስቲ መታለች መሰለኝ አና አባት ወጥቼ ልፈታ እንዴ? ማናገርሽ ነገር አለ እና ነፍሴ እጠይቃለሁ። እሺ ተረጋጊ። አሁን እንደዚህ እንትን በማለት አይደለም እና በዚህ 2 ቀን ይኸውልሽ ቤዛ ምን ተፈጥሯል? እዚህ ቤት ከገባ ብዙ ነገር ጠፍቶኛል እና ቤዛ ምን አገባት? ብዙ ወርቅ ጠፍቶኛል፣ ብር ጠፍቶኛል፣ ዶላር ጠፍቶኛል። ከእኔ ጋር ምን አገናኘው? በፍቅር ምናልባት ካገኛችሁ ማለት ምን ነው? ምንድነው ካገኛችሁ ማለት? እንዴት እንደምጠይቅሽ ግራ ስለገባኝ ነው። ለፕራንክ አስባችሁ ወይ ሎን ነገር አስባችሁ አንቺ እና ይሄ ነው ምን ማለት ነው እኮ? ካገኛችሁ እኮ ነው እየጠየቅኩሽ። ምንድነው ማገኘው? ጥያቄ እኮ ነው እየጠየቅኩሽ ያለው። እሺ ተረጋጊያና አይደለም የምጠይቀው። ያው አሁን እስካሁን በቃ ታግሻለሁ። ለማርክ ብዬ ነው ዝም ያልኩት። እዚህ ቤት ከአራታችን ከኔ ካንቺ ከሄኒ ውጪ ማንም ያለ ሰው የለም አይደለም። ልጠረጥር የምችለው እናንተን ብቻ ነው። ምን ማለት ነው? ሌባ ናችሁ እያልሽ ነው? ሌባ ናችሁ አይደለም። በቃ ወስዳችሁ ዝም ብላ 2 ቀን ታገስኩኝ እያላችሁ አይደለም። እኔ የሰው ዕቃ የምነካው እንኳን የሰው ዕቃ የኔ ዕቃ ሲነካም አልወድም። የሌላ ሰው እንግዳ ለሌላ ነገር አንቺ ጋር እንደዚህ አይነት ፕራንክ አላደርግም። ገባሽ አይደለ? ሲቀጥል ደግሞ ምን አይነት ድፍረት እዚህ ቤት ማን ሊገባ ይችላል? ከእናንተ ውጭ ማን ሊገባ? ጥያቄ የምትጠየቀው ምን አይነት ድፍረት ቢኖርባችሁ ነው? ፖሊስ ጣቢያ ድረስ ነው ይዛኝ ሄደች እና እኔ ምን ላድርግ? እኔ ምን አገባኝ? እሺ እኔ ሌባ ነኝ አይደለም ያለ ነው እኛ ነን። ሌባ ስለተባልሽ እኮ ብቻ አይደለም ቤት ውስጥ ማን አለ ነው የሚባለው። ፖሊስ ጣቢያም እኮ ብንሄድ እሱ ነው የምንጠየቀው አይደል? እሺ የምትፈልጉ ነገር ወርቅ ነው አንድ ያየሁትም ነገር ሲቀጥል የሰው ክፍል እንኳን አልገባም። ሌላውን ተውና እኮ ይኸውልሽ እንዳጋጣሚ ካገኘሽ የኔ ጥያቄ እንዳጋጣሚ ካገኘሽ ነው እንጂ ወስደሻል። ቦርሳዬ ቁልፉ ተሰብሮ እኮ ነው የተወሰደው። ወርቅ ያስኩበት ብር ያስኩበት ባግ ለብቻ ነው። ማን ሊወስድ ይችላል? ማን ይገባል እዚህ ቤት ውስጥ? ጓደኞችሽ መጥተዋል። ጓደኞችሽን እዚህ ቤት ይዘሽ መጥተሻል። አይተሻል። ይዤ መጥቼ አንደኛ አላጋ ብለሽ አስብና ሜቢ እዛ ስትመጪ እኔ ከዚህ ቤት የወጣሁት ታይም ጓደኞችሽ መጥተው ከነበረ አይዶል ነው ድንገርሽ። እኔ ማንንም ሰው ባመጣ ማንም ጓደኞች እንደዚህ የዘገጠ ነገር አያደርጉም አይደል? እንደሱ ማለት አትችይም። ተረጋጊ። በመጀመሪያ እንዴት ነው ተረጋጊ የምትይ? የጠፋብሽ ነገር ንብረት የሚሆን ምን ነገር እንደዚህ በመሆን የምታገኘው ነገር የለም። ሲቀጥል ማለት ነው እዛም ሜቢ ስፈትሽ የሆነ ነገር አምልጦሽ ሊሆን ይችላል። ኤርፖርት ላይ ምንም የሆነ ነገር የለም። እዚህ ቤት ውስጥ ከመጣው ነው የጠፋኝ።
እና እከሳለሁ ብላ እከሳለሁ እያሳኩሽ ይሄ አያስቅም እኮ እናት ጭራሽ መንገዳነት መጥቼ ሌባነሽ ልታስብለኝ ነው። ሌባነሽ ማን አለ? ሁላችንም እኮ እየተጠራን ያለ ነው። አንተስ ተጠየቅ? እኔም እኮ ተጠይቄ ነው እየጠየቅኩሽ ያለሁት አይደል? እዚህ ቤት የሁላችሁን ቦርሳ እንዲፈተሽ እፈልጋለሁ። እኔ ልውጣሽ። የትም አትሄጂም፣ አትወጪም። የትም ሄድ የለም። ለቀቀኝ። የትም ሄድ የለም። ለቀቀኝ። ለምን ትፈሪያለሽ? ለምን ወደ ቤት ልትቆያለሽ? እያደረክ ነው? ኖ አይ መጥቶል ሊባል ልዘረፍ ነው። ጭራሽ ቦርሳዬን የምልፈተሽ እኮ ያለን አማራጭ እሱ ብቻ ነው። ስለምትፈሪ ነው። የኔም ቦርሳ ይፈተሻል፣ የሁላችንም ቦርሳ ይፈተሻል። ባይዞ ልንገርሽ ነው ጌጣጌጥ ማጣ ሰው አይደለም፣ አልፈልግም። እንደዚህ አይነት ነገር ታማኒነቱ ይኸውልሽ። እሺ አትፈተሽም አይደል? ነገ እሺ ፖሊስ ጣቢያ እንድንሄድ ትፈልጊያለሽ? ፖሊስ ማንንም ይምጣ ማንንም ገባህ? እኔ ያደረኩት እውነታውን ፈጣሪ እስኪፈተሽ ፖሊስ መጥቶ እስኪፈተሽ ድረስ ከዚህ ቤት አትወጪ። የትም ነው የምትሄጂው እኮ ተጠርቷል። አሁን እኮ የትም መሄድ አንችልም ነው እኮ። በስርዓት መንገድ ከፍርድ ቤት ገባህ አይደል? ከፈለገሽ ከፖሊስ ጣቢያ ማዘዣ ወረቀት አምጥታ ታስፈትሽ። ሌባ ከሆንክ እኔ ይኸውልሽ ቤታችንም ተዘርፎ ከሆነ ይኸውልሽ እኛ ካልሆነ አንቺ የት ልትሄጂ ነው? እሺ እንደዚህ ጥለሽ ነው የት ልትሄጂ ነው? እና እሺ አይ ቁጭ ብላ አትፈተሺ። ሌባናት ምናምን ሌባ ቢመጣ ቤዛ እዚህ ቤት ውስጥ ሌባ ቢመጣ ማለት ነው የኔ ወርቅ ብቻ አይደለም ስንት የሚወሰድ ነገር አለ ተለይቶ። ለምንድን ነው የኔ ወርቅና የኔ ገንዘብ የተወሰደው? እና ቤዛ ናት የወሰደችው? እሱን ያላቀም የሚመለከተኝ ነገር አይደለም፣ ግን ትፈትሻለሽ። እሺ ተረጋጊ። እስቲ የህግ አካል መጥቶ ይፈትሽኝ። ማን ነው እስቲ? እኛ ማንንም ከህግ በላይ ማንም አይሆንም። አንቺም እኮ ትፈትሻለሽ። በቃ ፖሊስ አምጥታችሁ እናስፈትሹኝ። እኔ አይደለሁም ራሷ ነገር እያደረጋችሁ ነው ያላችሁ። እኔ አይደለሁም እናት ራሷ ነች ፖሊስ። በቃ ነገር ያለው እኔ መናገር ስለማልችል እናንተን አልችልም። እኔ ንብረት በስነ ስርዓት መያዝ በቃ መዝረክረክ አያስፈልግም። ቦርሳ ተሰብሮ ነው ያለችው። እስቲ የኛ ንብረት ለምን አልተዘረፈም? እኮ እሱን እኮ ነው ጥያቄ የሆነው። እሺ ማን ነው እዚህ ቤት ውስጥ ማምነው ማለት ነው? አንድ ማርክ ብቻ ነው። እሱ ችግርሽ ነው ማለት የፈለገችውን ማመን አለማመን መፍታናት። እኛስ እሺ እንወስዳለን ማለት ነው። የፈለገ ነገር ይፈጠር ማለት ነው። ልንገርክ የፈለገ ነገር ይፈጠር አንቺ ወስደሻል እየተባለ እኮ አይደለም እናት። አሁን አንተን ብቻ የምታምን እኛ እዚህ ውስጥ ምንም ነገር አናደርግም። የእሷ ንብረት የሰጥክ ትልቅም ነገር ይሁን ትልቅም ነገር ሊሆን ይችላል። ገባክ? እንደዚህ የዘገጠ ያወረደ ነገር እዚህ ቤት ከመጣው ጀምሮ ሌላ ያለሽ ፊሊንግ ጥሩ አይደለም። እዚህ ይሄን ነገር ያደረኩት እኔ ነኝ። ይኸውልሽ ለመብላት መጥቼ ምንድነው እሺ የምታደርገው? እኔ እኮ ይኸውልሽ በተረጋጋ አእምሮ ነው። አንደኛ እኔ ያሰብኩት ይኸውልሽ ለቀልድ ለፕራንክ የሆነ በቃ እሷን ፕራንክ ለማድረግ ከሆነ አስባችሁ ከሆነ ነው እኔ እሺ ምን ልበል? እሺ እኔ ምን ልበል? ቦርሳ ተገንጥሎ ተወስዶብኛል እያለች ከዚህ ቤት ማስወጣት ነው እንጂ ፍላጎቴ ከሷ ጋር ፕራንክ እያልኩኝ አንድ ሁለት ማለት አይደለም ፕላኔ። ገባህ አይደለ? እኮ ይሄን ነገር አልገባኝም። አልችልም ሰው መስማት የምችለው ነው። ወይ ሚኪላ ፋቲ ድረስ ከቤት እንደወጣ ነው። ካንቺ ውጪ በቃ ማንም ሊወስደው አይችልም ሲጀመር። ሻውን ከቤት እንደወጣ ዝም በል አንተ በቃ ዝም በል። ከቤት እንደወጣላት እሷ ናት ያዘረፈችኝ። ስነ ስርዓት ይኑርሽ። ይሄ እንደዛ ማለት እኮ አይደለም። በስነ ስርዓትማ አወራሁሽ። የምታወጪው እኔ ለማርክ ብዬ ነው። ለማንም ብለሽ አታርጊ። ገባሽ? ቢያንስ ለህሊናሽ ስትይ ማንም ሰው ያንቺን ንብረት አይነካም። ልንገርሽ በስነ ስርዓት ነው እያወራሁሽ ያለሁት። አንቺ ነሽ ስርዓት የሌለሽ ክብረ ቢስ አንቺ ነሽ። አይደለም በጣም መስመሯን እየዘለለች እኔ እስካሁንም ታገስኩ። ማንም አፉን እንዲከፍትብኝ አልፈልግም። ማንም አይከፍትም። እኔ በዓል አላበላሽም ብዬ ነው እስካሁንም ዘጥ ያልኩሽ ያሳይሽ ነበር አይደል? ብታበላሽ እንዴት እንደማበላሽ ታሳውሽ ነበር ብታደርጊ። ምክንያቱም ልንገርህ ታገስኳት እስከዛሬ። አሁንም እኮ ምን ልንሄድ አንችልም። ፖሊስ እየመጣ ነው። ሌባ አይደለሁም። ምንም የሚያስፈልግ ነገር አንቺ ብቻ አይደለሽም እኮ ሁላችንም ነው ፈተሸው። አይደለም እዚህ ቤት የሚፈተሸው እሷ ቤትም ሄደን ቤቷ እንዲፈተሽ ፈልጋለሁ። በዚህ ልክ ማሰባ በዚህ ልክ እኔን ማሰባ በዚህ ልክ እንዳላስብ የሚያደርገኝ ምንም ነገር የለም። አንቺ ማን ስለሆንሽ ነው እንደዚህ ማላስብሽ? እሺ አሁን ኢቭን ሄኒን እንኳን እንትን ብያለሁ። በቃ ማንንም ማድረግ መጥቶ ግን ደግሞ ከኔ ጋር ምንም ነገር አያገናኝሽ። ገባሽ? የሆነ ነገር ኢቭን ስም በማጥፋት እከስሻለሁ። ገባሽ አይደለ? ስሜን በማጥፋትሽ አሳስርሻለሁ።
እንደዚህ ከሆነ ጨዋታው ማለት ነው ማን ቀድሞ እንደሚታሰር እናያለን። የማን ጨዋታ እንደሚበልጥ አሳያለሁ። ሰላም ጤና ይስጥልኝ። ሰላም ጤና ይስጥልኝ። አቶ ማርቆስ ፖሊስ